በአርበኝነት ቀን ሊወደሱ የሚገባቸው መሞት ሳይገባቸው ሊተኮስባቸው ሳይገባ በባዕድ በመጣ ጦር ሳይሆን በአገራቸው ልጅ የተተኮሰባቸው ዛሬም እየሞቱ ያሉ የሀገሬ ጀግና ወታደሮች አሁን ተነስቶ አርበኝነትንና ኢትዮጵያዊነትን አምታቶ አርበኛ ከሌ ነኝ ጫካ ገብቻለሁ ምናን ወዳጄ ራስን ነፃ አውጣ እኔን ነፃ አትወጣኝም ከምንም እኛ የምንፈልገው አርበኝነት ኢትዮጵያ ዓለም እየደረሰበት ካለው ዝማኔ ጋር መሄድ የምትችልበትን መንገድ ማስመር ነው። ጦርነትን በታሪክ አይደለም የምናውቀው ነክተን ዳሰን አውቀነዋል። መፈናቀልን ነግረውን አይደለም የምናውቀው ነክተን ዳሰን ተመልክተነዋል። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። ደማን ሁሰይድ ነው በየመስኩ ነው እምቢ ያለው። በአባይ ጉዳይ እምቢ ብሏል። በወደብ ጉዳይ እምቢ ብሏል። ኢትዮጵያን የምታክል ግዙፍ ሀገር በሯን ዘግተ ደጇን ዘግተ እንዳትወጣ እንዳትገባ አርጋ አስራሃት እማስበውን አስቢ ሳስነጥስ አስይ ሲያመኝ አንዘርዝርሽ ሲያተኩሰኝ ያስነጥስሽ ብለህ አትኖርም። እሱ ለጠየቀው የፈረንሳይ ጥገኝነት ተቀባይነት ለማግኘት ሲል አፍሪካዊውን ቀንዲል ከፍ ዝቅ አደረገው። በአብዮታዊ ዲሞክራሲ የቆረበው ያየሰው ሽመልስ አብዮተኛ አይመቸውም ብቻም ሳይሆን ምዕራባውያኑ የማይመቻቸው አይመቸውም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦቻችን እንዴት አላችሁ ሆይ? ዛሬም ዳግም ተመልሰን መጥተናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። በደንብ እርግጠኛ ሁኑ። ትናንትና ተከብሮ ያለፈውን የአርበኝነት ቀንን አስመልክቶ በጣም በርካታ አርበኝነታዊ ጀብዶችና የጠቅላይ ሚኒስትሩን እምቢባይነት ያሳዩ የተለያዩ ያልተሰሙ ታሪኮችንም ጭምር እናነሳለን። የነ ያየሰውንም ቅሌት በዚሁ በአርበኝነት ገጻችን ላይ እንፈትሸዋለን። በተለይ ከአፍሪካዊነት ጋር የተያያዘውን እጅግ የዘቀጠ መንገዳቸውንና ምን ያህል ራሳቸውን ለባሪያነት ያዘጋጁ እንደሆነ እንመለከታለን። ትናንትና አርበኝነት ቀን ተከብሮ ውሏል። ብዙ ጊዜ ብየዋለሁ፣ አርበኝነት ዘመኑን ይመስላል። በዚህ እኛ ባለንበት ዘመን ላይ መሳሪያ ታጥቆ ድንጋይ ተሸክሞ በረሃ መውረድ አርበኝነት አይደለም የሚሉ ሰዎች አሉ። ደሞም አይደለም የሚሉ ሰዎች አሉ። ላለው እንደ አርበኝነት አይደለም። ያው አርበኛ ዘመነ ካሴ፣ አርበኛ እከሌ፣ አርበኛ እከሌ ይባሉት ሰዎች ተዋቸው። አንድ ወዳጄን አርበኛ ዘመነ ካሴ ምናምን ስለሚባል ነገር ስናወጋ ምን አለኝ? እነ ዘመነ ካሴ አርበኛ የተባሉት አርብ ብቻ ስለሚቅሙ ነው አለ። እኔ አላልኩም እንደዛ፣ እኔ አልገባኝም። አርብ ብቻ ስለሚቅሙ ነው አርበኛ የተባሉት አሉ። እኔ ምንም ማቆ ነገር የለም። እኔ አላልኩም። እኔ ምንም ማቆ ነገር የለም። እንደዚህ አትበሉ። አንዳንድ የምትሉ ሰዎች ግን እረፉ። አርበኝነት ዘመኑን ይመስላል ስንል በዚህ ዘመን ያለው አርበኝነት ምን ይፈልጋል የሚለውን በደንብ አድርጎ ያሳያል። ከጉባ እስከ አሰብ ባለው መንገድ ከባህር በር እስከ አባይ ባለው ጨዋታ እስከ ቀይ ባህር በሚዘልቀው መንገዳችን ውስጥ የዘመናችንን አርበኝነት የምንጽፍ ይመስለኛል። በሰሜኑ ጦርነት ወቅት አንድ የውጭ ጋዜጣ ጠቅላይ ሚኒስትር አብይ አህመድን በፊት ገጹ ላይ አድርጎ ደማን ሁሰይድ ኖ የሚል ዘገባ ሰራ። እምቢ ባዩ ብለን ልንፈታው እንችላለን ባልሳሳት። ደማን ሁሰይድ ኖ የሚለው አርቲክል የተጻፈው ጠቅላይ ሚኒስትር አብይ አህመድ በወቅቱ የአፍሪካ ቀንድ የአሜሪካ ልዩ መልእክተኛ የነበሩትን ጄፍሪ ፈልትማንን በቤተ መንግስት ተቀብለው ጄፍሪ ፈልትማን ያቀረቡላቸውን ሐሳብ አልቀበልም ማለታቸውን ተከትሎ ከዛም በኋላ ጄፍሪ ፈልትማን ወደ አሜሪካ ተመልሰው ሰውየው እምቢ እንዳለና ምን ተማምኖ እንደሆነ እንዳልገባቸው ባሳየ ንግግራቸው ላይ ተንተርሶ በተጻፈ በዚህ አርቲክል ላይ ጠቅላይ ሚኒስትር አብይ አህመድን ደማን ሁሰይድ ኖ ብለዋቸዋል። እምቢ ባዩ ማለት ነው። በዚህ ዘመን በጣም ብዙ እምቢ ሊባሉ የሚገባቸውን ጉዳዮች እምቢ በማለት ረገድ ጠቅላይ ሚኒስትር አብይ አህመድን የሚወዳደራቸው አለ ብሎ ለማመን ትንሽ ይቸግረኛል። የሰሜኑ ጦርነት ሲደረግ ኢትዮጵያን ለማፍረስ በጣም በርካታ አገራት በጣም በርካታ ዲፕሎማቶች ቁጥራቸው ከ50 የሚልቅ ጋዜጠኞች ኢትዮጵያ ላይ ዘምተዋል። ኢትዮጵያ ላይ መዝመት ብቻ አይደለም፣ ፐርሰናል ጠቅላይ ሚኒስትር አብይ አህመድን አታክ የሚያደርጉ ዘገባዎችን በየሚዲያዎቻቸው አሰራጭተዋል። አብዛኛዎቹ መቀመጫቸውን እንግሊዝ መነሻቸውን እንግሊዝ ወይ ትምህርት ቤታቸውን እንግሊዝ ያደረጉ እነዚህ ዓለም አቀፍ ሎቢስቶች የሚዲያ ሰዎችና ጋዜጠኞች ጠቅላይ ሚኒስትር አብይ አህመድን አስፈራርተው አስጨንቀው
መጨረሻ ላይ ሀገር ጥሎ እንዲሄድ ለማድረግ የተለያዩ ዘገባዎችን ሰርተው ነበር። በወቅቱ ጠቅላይ ሚኒስትር አብይ አህመድ አንገቴ ቀላል እንጂ በኢትዮጵያ ጥቅም ከመጣችሁብን አንደራደርም አሉ። ልክ እንደዚህ እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አለን፣ ጥቅም አላችሁ፣ ያን እያስታረቅን ተከባብረን አብረን እንኖራለን። ይህ ጠቅላይ ሚኒስትር አብይ አህመድ በወቅቱ ያሳዩት እንቢ ባይነት፣ የያዙት ኖ የሚል አቋም ኢትዮጵያን ከትልቅ ከመፍረስ አደጋ የጠበቀ ነው። በወቅቱ ጠቅላይ ሚኒስትር አብይ አህመድ ፈርተው ደንግጠው በርግገው ሀገር ጥለው ሄደው ቢሆን ኖሮ ዛሬ እንቆቅልሽ ተጫውተን ሀገር ስጭኝ ስንባል የምንሰጣት ሀገር እንኳን አትኖረንም ነበር። አሁን ሱዳን ላይ የምታዩትን ሁሉንም ቀውስ ጄፍሪ ፈልትማን አዲስ አበባ ላይ ለመደገስ በጣም በርካታ ጥረቶችን አድርጎ ነበር። ግን በወቅቱ አንድ ሰው 4 ኪሎ ላይ ሆኖ እምቢ አለ። ነጮቹም ደማን ሁሴይድ ነው የሚል አርቲክልን ጻፉለት። ይህ ዘመን የሚፈልገው አርበኝነት፣ ይህ ዘመን የሚሻው አርበኝነት ይህ ነው። ኢትዮጵያ ያላትን ተረድቶ ሀገሩ ያላት ገብቶት ኢትዮጵያ ልትቆምበት ይገባታል የሚለውን መንገድ አይቶ አስፓይር አድርጎ መጓዝ የሚችል አቅምን መፍጠር። በአርበኝነት ቀን ሊመሰገኑ የሚገባቸው ህዳሴ ግድብ መሃል ሌት ተቀን እየሰሩ ያሉ ወጣቶች፣ በአርበኝነት ቀን ሊወደሱ የሚገባቸው መሞት ሳይገባቸው ሊተኮስባቸው ሳይገባ በባዕድ በመጣ ጦር ሳይሆን በሀገራቸው ልጅ የተተኮሰባቸው ዛሬም እየሞቱ ያሉ የሀገሬ ጀግና ወታደሮች፣ በአርበኝነት ቀን ሊመሰገኑ የሚገባቸው የሪፎርም ትርጉም ገብቷቸው እውነተኛ የሪፎርም ሐሳብን ይዘው ተቋማት እየመሩ ያሉ ሰዎች፣ የአርበኝነት ትርጉም ገብቷቸው ሌት ተቀን እየሰሩ ያሉ የማህበረሰብ አገልጋዮች ናቸው እንጂ አርበኛ ከሌ የሚል ግለሰብ አይደለም። በአርበኝነት ስም ከሚሸቅጠው በላይ በአርበኝነት ልክ የሚቆም ዜጋ ያስፈልጋል። ባልሳሳት ሎሬት ጸጋዬ ገብረመድህን ሰቆቃው ጴጥሮስ ላይ አርበኛው አባታችንን አቡነ ጴጥሮስን በሳሉበትና ባስወሩበት ገጻቸው ላይ አንድ በጣም የምትመስጠኝ ስንኝ ያለቻቸው ከእናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ ጠንፍፌ ከወዟ ወዜን ቀፍፌ በሕፃን እግሬ ድኬባት በህልማ ክናፌ ከንፌ እረኝነቴን በምድሯ አሳልፌ ይላሉና ከእናታችን ማህፀን አልፈን በኢትዮጵያ ማህፀን አርፈን ካፈሯ አፈር ቀፈን ከወዟ ወዛችንን ቀድተን ኖረን ስናበቃ አሁን ተነስቶ አርበኝነትንና ኢትዮጵያዊነትን አምታቶ አርበኛ ከሌ ነኝ ጫካ ገብቻለሁ ምናን ወዳጄ ራስን ነፃ አውጣ። እኔን ነፃ አትወጣኝም። ከምንም ከድንቁርና ነፃ አውጣ። ይሄ ዘመን የሚፈልገው አርበኝነት ወንድሙን እንዲገድልለት አይደለም። ይሄ ዘመን የሚፈልገው አርበኝነት የሆነ አካል ላይ ጥይት አንስቶ ቃታ ስቦ እንዲገዳደል አይደለም። እኛ የምንፈልገው አርበኝነት እሱ አይደለም። እኛ የምንፈልገው አርበኝነት ኢትዮጵያ ዓለም እየደረሰበት ካለው ዝማኔ ጋር መሄድ የምትችልበትን መንገድ ማስመር ነው። ያ ነው የሚያስፈልገው። እምቢ ባዩ መሪን ይዞ እምቢ ባዩ ትውልድ ከፍ የሚልበትን መንገድ ማስመር ነው የሚገባው። ያ ነው የሚያስፈልገን። ያንን ነው የምንሻው። ከዛ በመለስ ያለው የእናንተን ደርቲ ጌም ወደዛ ወስደ ተጫወተው። እኛ ክፉንም ደጉንም በጎንም ጥሩንም ጠቃሚውንም ጎጂውንም በአፈ ታሪክ አይደለም የምናውቀው፣ ነክተን ዳሰን አይተነዋል። ጦርነትን በታሪክ አይደለም የምናውቀው፣ ነክተን ዳሰን አውቀነዋል። መፈናቀልን ነግረውን አይደለም የምናውቀው፣ ነክተን ዳሰን ተመልክተነዋል።
እድሜ ለቲፒኤልኤፍ። ሰው ለሀገሩ በጎ ነገር ሰርቶ እድሜ ለከሌ ይባላል። ቲፒኤልኤፍ ሀገሯ ላይ ማዕት አምጥታ ነው እድሜ ለቲፒኤልኤፍ የሚባልላት። ያላየ ነው የለም፣ ያልገቡበት የለም ብሏል አብዱኪያር። እድሜ ለቲፒኤልኤፍ ያላየ ነው የለም፣ ያልተሞከረብን የለም። እምቢ ስለተባለ ነው። እምቢ ለሀገሬ፣ እምቢ ለሀገሬ፣ እምቢ ለትውልዴ፣ እምቢ ለኢትዮጵያ። ኢትዮጵያንና ኢትዮጵያዊነትን መሬት አስይዞ የሚታየው ስራ ይህ ነው። ተቋም ማዘመን ነው። መከላከያውን ማዘመን ነው። ፌዴራል ፖሊሱን ማዘመን ነውና ደማን ሁሰይድ ነው። በየመስኩ ነው እምቢ ያለው። በአባይ ጉዳይ እምቢ ብሏል። በወደብ ጉዳይ እምቢ ብሏል። በዚህ ዘመን ትልቁ ማለት ሌላ አርበኝነት የለም ብትለኝ እንኳን የባህር በር ሚል ጥያቄ ማንሳት በራሱ ታቡ የነበረን ጉዳይ መቅደድ በራሱ ነውር የሚመስል ጉዳይን ነውር እንዳለ አይደለ ማሳየት ኢትዮጵያዊነት አሁንም ጉዳያችን እንደሆነ ኢትዮጵያን የሚጠሉ ሰዎች ሲመሯት እንደነበረው እንደያኔው ምናምን የምንፈራው ነገር እንደሌለ ኖ ማለት እንደምንችል አሳይተናል። ደማን ሁሰይድ ነው በጣም በከባዱ መንገድ እምቢ ብሏል። ምናልባት እሱ ባያሳካው እኮ ይሄ ባህር በር የምናምን የሚለውን ጉዳይ አብይ አህመድ ባያሳካው ባይሆንለት ግን የሚጠይቅ ትውልድን ፈጥሯል። ማንም አይፋታችሁ። ኢትዮጵያን የምታክል ግዙፍ ሀገር በሯን ዘግተ ደጇን ዘግተ እንዳትወጣ እንዳትገባ አርጋ አስራሃት እማስበውን አስቢ፣ ሳስነጥስ አስይ፣ ሲያመኝ ያንዝርዝርሽ፣ ሲያተኩሰኝ ያስነጥስሽ ብለህ አትኖርም። አይቀጥልም እንደዛ። ከዚህ በላይ ዘመኑ የሚፈልገው አርበኝነት የለም። እንግዲህ ያው ማን ደፍሮ ይሞክረኝና የስመ ጥሩ ሰው የበላይ ነኝና ዘፈን ነው። በላይ እንደናንተ አይደለም። በላይ ፓወር አንደርስታንድ ያደረገ ነው። በላይ ስቴት ያውቃል። በላይ ፓወር ያውቃል። በላይ መሪና ዜጋውን ለይቶ ያውቃል። በላይ ሀገርና ሰው ይለያል። ለጃን ወይም ለበላይ ዘለቀም እኩል ትከሻ መነቅነቅ ግን ትክክል ነው ብዬ አላስብም። አርበኝነት እንደዚህ ነው። አርበኝነት እንደዚህ ነው። የድረስ ኢትዮጵያ ከፍ እስከምትልበት ቦታ ድረስ የቱ ጋር? የኢትዮጵያ ከፍታ ጋር። ከማን ጋር? ከኢትዮጵያ ውድ ልጆች ጋር። እንዴት ተብሎ? ሌት ተቀን ለኢትዮጵያ ተሰርቶ እርካታውስ ኢትዮጵያ ከፍ ስትል አልቅ። ሌላ ጉዳይ የለንም። ከዚህ በላይ እምቢ ባይነት የለም። የአባቶቹ ልጅ ማለት ይሄ ነው። በላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ባለ አይደለም። ቆራጥም ጀግና መሆኑ ለሀገሩ በተገኘ ነው። ዝም ብላ ፎክር፣ ዝም ብላ አሸልል። እናም ምን ልላችሁ ነው? እኔ አርበኝነት ዘመኑን ነው የሚመስለው እና በየመስኩ የሀገራችሁን የአርበኝነት ታሪክ እየጻፋችሁ ያላችሁ የሀገሬ ጀግኖች ምስጋናዬ በያላችሁበት ይድረሳችሁ ማለት ነው እምፈልገው። ወደ ሁለተኛው ጉዳያችን እናልፋለን። እና ያየ ሰውን ያጋለጠው ዘገባ ያየ የአራዳ ልጅ የቡርኪና ፋሶን ኢብራሂም ትራውሬ ላይ ዘገባ ሰርታበት ተመለከትኳት። ምናልባት ብዙዎቻችሁ አይታችሁት ሊሆን ይችላል። ያየ ሰው ሽመልስ ባልሳሳት ከዩቲዩብ ኮመንቱ ራሱ ከጋሻ ጃግሬዎቹ ኮመንት ነገሩን የተረዳው ይመስለኛል። ኢብራሂም ትራውሬን ብቻ ሰድቦም አልበቃውም። እሱን ብቻ ሰድቦም አልበቃውም። ያንን ቤተሰቦቹ ካህን ይሆናል ብለው ሲጠብቁት፣ እሱ ግን የግራ ዘመም መንገድ ጣፍጦት ማርክሲስት ሆኖ የቀረውን ሶሻሊስት፣ ያንን ፌሚኒስት እንኳን ባልነበረበት ዘመን የሴቶች መብት ተሟጋች ሆኖ ብቅ ያለውን ጀግና፣ ያንን ያበላህ ይገዛሃል ባይ የዘመኑ አርበኛ፣ ያንን አፍሪካና አፍሪካዊነት ያስቀደመውን የትምህርት ፍኖት፣ ያንን የአረንጓዴ ዘመቻ ጀግና
ቶማስ ኤሶዱሬ ኖዌል ሳንካራን ሻምበሉን ሰውዬም አብሮ ሰደበው። ያየ ሰው የቡርኪና ፋሶን ኢብራሂም ትራውሬን ደጋግሞ አብጠለጠለው። ፈረንሳይን ተናገረ፣ ፈረንሳይን ጠላ ብሎም ሰደበው። እሱ ለጠየቀው የፈረንሳይ ጥገኝነት ተቀባይነት ለማግኘት ሲል አፍሪካዊውን ቀንዲል ከፍ ዝቅ አደረገው። ምናልባትም በጣም ከፍ ባለ አማርኛ ስንገልጠው ያየ ሰው ፖለቲካዊ ገላውን ለምዕራባውያኑ ሲሸጥ ተመለከት ነው፣ ባይናችንም አየ ነው። እንግዲህ ወደ ቀናዎቹ ሀገር ሄዷል። የቀናዎቹ ሀገር ቡርኪና ፋሶ ማለት የቀናዎቹ ሀገር ማለት ነው። አፐር ቮልታ ትባል የነበረችውን ሀገር ቡርኪና ፋሶ ብሎ የቀየራትም ሻምበሉ ቶማስ ኤሶዱሬ ኖዌል ሳንካራ ነው። ያየ ሰው ብዙ ያልተዋጠለት ጉዳይ አለ። አብዮትና አብዮተኛ አይመቸው። እኔ ለምንድን ነው የሰውዬ አብይ አህመድ በጣም የሚጠላው ብዬ ሳስብ ለካ አብዮተኛ ከድሮም ነው የማይመቻት ነፍሴ። አብዮተኛ ከድሮም አይመቻትም። በቃ አብዮትና አብዮተኛ አይመቻትም። ያው አብዮት አህመድ አሊ አብይ አህመድ አሊ ሆኖ ተቀይሮ ስለመጣ ምናልባት ስሙ ተጽዕኖ አሳድሮበትም ሊሆን ይችላል። በአብዮታዊ ዲሞክራሲ የቆረበው ያየ ሰው ሽመልስ አብዮተኛ አይመቸው። አብዮተኛ አይመቸውም ብቻም ሳይሆን ምዕራባውያኑም አይመቸው። እንደምታውቁት ቲፒኤልኤፍ የእንግሊዝ ልጅ ናት። ያየ ሰው ደግሞ እድሜውን ሙሉ ለቲፒኤልኤፍ ሲያገለግል የኖረ እድሜውን ሙሉ ቲፒኤልኤፍን ሲያወድስ የኖረ ሰው ነውና ዛሬ ተነስቶ እንዲህ ሲል ጌታ ቀየረ ማለት ነው። ፈረንሳዮቹን ለማስደሰት ነው። ግን በዚህ ዘገባው ምናልባት የሊዮን ጎዳናዎች ላይ የሚረማመድበትን፣ ኤፌል ታወር ላይ የሚምነሸነሽበትን፣ የፍቅረኛሞች ጎዳና ላይ ፈታ የሚልበትን ህጋዊ ወረቀት ከማክሮን ሀገር ያገኛል ብለን እንጠብቃለን። እጅ መንሻ ነው የሚመስለውም ዘገባው። ግን ሊቀሙን የሚፈልጉት ኢትዮጵያዊውን አብዮተኛ ብቻ አይደለም፣ አፍሪካዊውንም ድምቀት ነው። ኢብራሂም ትራውሬን ያቀረበው የአምባገነኖችም ገጹ ላይ ነው። እንግዲህ እንደምታውቁት ያለውን ያወቀ የነቃ ይመቻቸው። የነቃ ሲያዩ ደማቸው ይፈላል። ልክ እንደ ማለት ነውና እኔ ገርመኛል ምን እንደሚያስቡ ራሱ በጣም ነው የሚገርመኝና እንዲህ ናቸው። ምንነታቸውንም ማንነታቸውንም እንዲያርገው ነው የሚያሳዩት። የት ድረስ እንደሚሄዱም ከዚህ በላይ የሚያሳይ ነገር የለም። ያ የህወሓትን 17000 ጥፋት ለመደበቅ 28000 ዘገባ የሰራው የትግር የህወሓቱ ሸዋ ፋይናሊ ኢትዮጵያዊውን አብዮተኛ ሰደበ በቃውና የአፐር ቮልታ ቡርኪና ፋሶን ሰው ወደ መሳደብ አደገ። እነኚህን ሰዎች የምታወድሱ እረፉ፣ ቀንዲላችንን ሊቀሙን ብርሃናችንን ሊያሳጡን ነው የሚታገዱ ስንላችሁ አልሰማላላችሁ ሰዎች ግን ከዚህ በላይ ማስረጃ የለም። ከዚህ በላይ መረጃም ማስረጃም ሊመጣላችሁ አይቻልም። የፈረንሳዩ አማራ በራሱ አንደበት፣ የማክሮን አማራ የአፍሪካውያኑ ቀንዲል ላይ ጩኸቱን አበረከተ። ምዕራባውያኑ የኢብራሂም ትራውሬ ነገር ብዙ እንደማይጥማቸው ብዙዎቻችን የምናውቀው ነው። ሚዲያውን ሙሉ የሞላው በጣም ብዙ ሊመቻቸው የማይችሉ ነገሮችን ያያል። በተለይ ይሄ አፍሪካ ላይ ያሉ ሰዎች ጥቁሮች እንደ ትልቅ ጀግናቸው እየቆጠሩት ጃማይካውያንም ጭምር በከፍተኛ ሁኔታ ስሙን እያነሱት የሚገኝበት ወቅት ላይ ነው የምንገኘውና ይህ አልተመቻቸውም። ከዛ ያየ ደግሞ በአማርኛ እነሱ መስማት የሚፈልጉትን በአማርኛ እነሱ ማድመጥ የሚፈልጉትን በአማርኛ እንትን የሚሉትን ጉዳይ ይዞ መጥቷል። እንግዲህ አፍህን በሊዝ ስታከራይ፣ ህሊናህን በሊዝ ስትሸጠው፣ ህሊናህን በሊዝ ከፋፍለ አርከበ ሱቅ ስታሰራበት መጨረሻው እንዲህ ነው የሚሆነው። ኢብራሂም ትራውሬ በጦርነቱ ወቅት ምዕራባውያኑ በአዲስ አበባ ፖለቲካ ላይ ያተራምሱት የነበረውን መንገድ መረዳቱም ያየ ሰውን ትንሽ የተመቻት አይመስለኝም። ከህወሓት እስከ ማክሮን ከተስማማ ያየ ሰው የትም ይሸጣል። ደና ገዢ ከሆንክ ትገዛዋለህ፣ ኖርማል ነው እና ብዙ መገረም አያስፈልግም። ዘገባው ብዙዎችን ሲያስገርማቸው ግን አይቻሉ። ምንም ማድረግ አይቻልም። እንዲህ ምንነታቸውንም ማንነታቸውንም በቃ ያላቸውን ነገር በሙሉ አሳልፈው ለመስጠት የተዘጋጁ ሰዎች ናቸውና ብዙ መገረም አያስፈልግም። ብዙ መደነቅም አስፈላጊ አይደለም ብለን ነው የምናምነው። እና እንግዲህ በአርበኞች ቀን ላይ ሆነን እምቢ ማለት ያለብን እንዲህ አይነቱን ፕሮፓጋንዳም ነው፣ እንዲህ አይነቱን ወሬም ነው፣ እንዲህ አይነቱን ሆዳደርም ነው፣ እንዲህ አይነቱን አስቸጋሪ መሰናክልም ነው።
እምቢ ማለት ያለብን እነዚህንም ነው። እነዚህን እምቢ ስንል መቀጠል እንችላለን። እነዚህን እምቢ ስንል መቆም እንችላለን። ይህ ዘመን የሚፈልገውን አርበኝነት ግን ተረድተን አውቀን በሚገባው ልክ የዘመናችንን የአርበኝነት ታሪክ መጻፍ መቻል አለብን። ያ ካል አይደለ እጅጉን እንቸገራለን። ያ ካል አይደለ እጅጉን ነው ፈተና የሚሆንብን። እንግዲህ በየመስኩ ለሀገራችሁ እየታገላችሁ በየመንገዳችሁ ስለ ሀገራችሁ የተዋደቃችሁ በየጎዳናችሁ ኢትዮጵያን ከፍ እያደረጋችሁ ያላችሁ የሀገራችን አርበኛ ልጆች ምስጋናዬ በያላችሁበት ይድረሳችሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። እደግመዋለሁ፣ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩ።